ይስጥልን የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንዲሁም ሚዲያ ዳሰሳ ፕሮግራማችን ተመልካቾች እንደምን ሰንብታችኋል? ሳምንታዊው መሃል ዳሰሳችን ተጀምሯል። ሳምንት በተለያየ ነው መሰረት ዛሬም እንግዲህ የተለያዩ ርዕሰ ጉዳዮችን እየዳሰስን አብረናችሁ ቆይታ ልናደርግ እዚህ ስቱዲዮ ተገናኝተናል ማለት ነው። እኔ ትዕግስት ሁሉ እንዲሁም ባልደረባዬ ቢኒያም ከድር አብረናችሁ እስከ ፍጻሜው ድረስ ቆይታ የምናደርግ ይሆናል። እናንተም ምርጫችሁ አድርጋችሁ መሃል ሚዲያ ዳሰሳ ፕሮግራማችንን ስለምትመለከቱ እጅግ እያመሰገንን ቪዲዮን ሼር እንዲሁም ላይክ እያደረጋችሁ ቤተሰብ እንድትሆኑ ከወዲሁ የአክብሮት ግብዣችን ነው። የ30% ታላቅ ቅናሽ ከአፍሪካ ህብረት አጠገብ በሚገኘው አዲሱ የቡልጋሪያ ሳይታችን ቴምር ሪል ስቴት ባለ 15 ፎቅ 4 ብሎኮችን የያዘውንና ዘመናዊውን መንደር ከ60 ካሬ ጀምሮ ባለ 1 መኝታ ቤቶችን በ4.8 ሚሊዮን ብር ጠቅላላ ክፍያ ይዞላችሁ ቀርቧል። በተጨማሪ የዲፕሎማቶች መኖሪያ በሆነችው ሳር ቤት እናም በአዋሬ እስከ 35% ወይም እስከ 5 ሚሊዮን ብር ድረስ በሚደርስ ልዩ ቅናሽ የቤት ባለቤት እንዲሆኑ እንጋብዛለን። ንግዶን ለማሳደግ ደግሞ በመሃል ፒያሳ በአድዋ 00 ፊት ለፊት በ1.4 ሚሊዮን ብር ቅድመ ክፍያ ብቻ የሚሸጡ ጥቂት ሱቆችን አቅርበናል። በጋርመንት ገላንና ቡልጋሪያ ደግሞ የመኖሪያና የንግድ አማራጮችን በእውነተኛ ቅናሽ ያገኛሉ። ቴምር ሪል ስቴት ባለፉት 10 ዓመታት ከ500 በላይ ቤቶችን ለባለቤቶቻቸው በማስረከብ የታመነ ስም ነው። ዛሬውኑ በ0979 793956 ወይንም 0979 794997 ይደውሉልን። በዋትስአፕ እና ቴሌግራምም ያገኙናል። ቴምር ሪል ስቴት የጥራትና የታማኝነት መገለጫ። ቢኒ እንደምን ቆይታል? እንደነሽ ሰላም ነው? እግዚአብሔር ይመስገን። ያው እንግዲህ ዛሬም ተገናኝተናል። መሃል ዳሰሳችን ጀምሯል። እስቲ ምን አይነት መረጃዎች አሉ አንተ ጋር የሚለውን እኔና ከዛ ደግሞ አንድ ሁለት እያለን እንቀጥላለን እንደተለመደው። እንግዲህ እኔ ጋር የኢትዮጵያ መከላከያ ሰራዊትን የተመለከተ መረጃ አለ፣ የምርጫ ቦርድንም የተመለከተ መረጃ አለ፣ እንግዲህ ኤርትራን የተመለከተም መረጃ አለ። ወደ ውጭ ወጣ ስንል ደግሞ የአሜሪካን እስራኤል ሆኖ በኢራን ላይ የከፈቱት ጦርነትን እሱን እንመለከታለን። በኔ በኩል ወደ አንቺ ምን አለ? አዎ ቢኒ፣ ያው እኔም ጋር ያው እንትኑ ይዘቱ ይለያይ እንጂ የሰባተኛውን ሀገራዊ ምርጫን የተመለከተ መረጃን አካትቻለሁ። ከዛ ባለፈም እንዲሁ ደግሞ የኢትዮጵያ ሰራዊት ሙዚየም በትላንትናው ዕለት ይፋ በተደረገው ስነ ስርዓት የተመረቀበት ሁኔታ አለ። እሱንም በስፋት የምንመለከት ይሆናል ማለት ነው። ከዛ በዘለለ ደግሞ አሁን ወደ ኦልሞስት 8-7 ቀኑን ያስቆጠረው የመካከለኛው ምስራቅ ጦርነት ላይ የተመለከቱ 1-2-3 መረጃዎችን አካትቼ ተገኝቻለሁ ማለት ነው። ካንተን ጀምር እስቲ ዛሬና ከዛ እንቀጥላለን። እንግዲህ ከኔ ሲጀምር ያው የኢትዮጵያ መከላከያ ሰራዊት ያስመረቀው ሙዚየም አለ። እዛ ላይ የተወሰነ ነገሮች ነው ማለት እንፈልገው። የኢትዮጵያ ሰራዊት ሙዚየም ለሀገር ግንባታ ዝግጁ የሆነ ትውልድ መቅረጽ ያስችላል ሲሉ እንግዲህ የመከላከያ ቅርስና ጥናት አስተዳደር ዳይሬክተር የሆኑት ሜጀር ጀነራል ጥሩዬ አሰፋ ተናግረዋል። ሜጀር ጀነራል ጥሩዬ እንዳሉትም የኢትዮጵያ ሰራዊት ሙዚየም ከአክሱም ዘመነ መንግስት ጀምሮ እስከ ዛሬ ድረስ ያሉትን የኢትዮጵያ ወታደራዊ ታሪኮችና ቅርሶችን በዝርዝር ሰንዶ የያዘም እንደሆነ ተናግሯል። ከለውጡ በኋላ መንግስት ለታሪክና ለቅርስ ባለው ቁርጠኝነት ሙዚየሙ በዘመናዊ መልኩ እንደ አዲስ መገንባቱና የሰራዊቱን የጀግንነት የሚያሳይ መሆኑን ጠቁሟል። በሙዚየሙ በአድዋ ጦርነት ወቅት ጀግኖች አባቶች የተጠቀሙባቸው መሳሪያዎችና የሀገር ዳር ድንበር ለማስከበር የተከፈሉ መስዋዕትነቶችን የሚያሳዩ ተጨባጭ ማስረጃዎችም እንደሚገኙበት አስረድቷል። እንግዲህ ከዚህ ጋር በተያያዘ የሙዚየሙ መገንባት ትውልዱ የሀገሩን ታሪክ በቀላሉ እንዲረዳ እንደሚያስችልም ጠቁሟል። ኢትዮጵያ በታሪኳ ሁሉ ሉዓላዊነቷን በተግባር ማረጋገጧን በግልጽ የሚያሳይ መሆኑንም አስገንዝበዋል ማለት ነው። ከዚህ ጋር የተያያዘ መረጃ እንዲያሽ ነገርሽኛል። እስቲ ተጨማሪ ነገር በይበትና። መልካም። አዎ ቢኒ፣ ያው ቀደም ብለን እንዳስተዋወቅ ነው እንግዲህ ይህ የኢትዮጵያ ሰራዊት ሙዚየም በትላንትናው ዕለት ይፋ የሆነበት ሁኔታ አለ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህም እንግዲህ የሀገሪቱን ታሪካዊ ወታደራዊ ጉዞና የጀግንነት አሻራዎችን የያዘውን የኢትዮጵያ ሰራዊት ሙዚየምን መጎብኘታቸው ነው የተገለጸው። ትላንት በነበረ በርካታ ሚዲያዎችም ሲቀባበሉት የነበረ ጉዳይ ነው። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ እንግዲህ ጉብኝቱን አስመልክቶ በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት የኢትዮጵያ ሰራዊት ሙዚየም የጀግንነታችን ማህደር፣ የልዕልናችን ምስክር ነው ሲሉ የገለጹበት ሁኔታ አለ። በጣም ግዙፍ የሚባል ሙዚየም ነው። ምክትል ጠቅላይ ሚኒስትሩ አክለውም በጃን ሜዳ አካባቢ የሚገኘውን የኢትዮጵያ ሰራዊት ሙዚየም መጎብኘታቸውን ገልጸው በሙዚየሙም የዘመናት የጀግንነት ጉዞን የሚዘክሩ
ህያው አሻራዎችን መመልከታቸውን ጠቁሟል ማለት ነው። ይሄ እንግዲህ ይበል የሚያሰኝ ነገር ነው። በጣም አዳዲስ ነገር ሀገራችን ላይ እያየን ስለሆነ ቢኒ ይሄም ደግሞ የኢትዮጵያ ሰራዊት ሙዚየም አንደኛው የልማቱ ተካታች ነው ማለት ነው። ላደረሽን መረጃ እናመሰግናለን ትጂዬ። ለሰባተኛው ጠቅላላ ምርጫ የመራጮች ምዝገባ እየተካሄደ መሆኑ ተሰምቷል። በትናንትና ዕለት በይፋ የተጀመረው የመራጮች ምዝገባ ዜጎች በየምርጫው ጣቢያ በመገኘት ምዝገባ እያከናወኑ እንደሚገኙ ተሰምቷል። ምዝገባው በኦሮሚያ፣ በቤኒሻንጉል ጉሙዝ፣ በአፋር፣ በአዲስ አበባ እንዲሁም በሌሎች የሀገሪቱ ክልሎች በስፋት እየተካሄደ ይገኛል። ከዚህ ጋር በተያያዘ ሰፊ መረጃ ስዳሽ ወደ አንቺ ልሰድና አንቺ ጨመሪበት። አዎ ቢኒ እንግዲህ ምርጫ ቦርድ ባስቀመጠው ቀነ ገደብ መሰረት የሰባተኛው ሀገራዊ ምርጫ የመራጮች ምዝገባ ከትላንት የካቲት 28 2018 ዓ.ም ጀምሮ እንደሚካሄድ ተገልጾ የነበረ ቢሆንም የኢትዮጵያ ብሔራዊ ምርጫ ቦርድ ደግሞ እንደተባለው ከትላንትና ዕለት ጀምሮ በይፋ የመራጮች ምዝገባ በስፋት አንተ በገለጽካቸው አካባቢዎችን ጨምሮ በርካታ ሀገራችን ላይ ባሉ የክልል ከተሞች እየተካሄደ እንደሆነ መረጃዎች እየወጡ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ እስካሁን የተሰሩ የቅድመ ምርጫ ስራዎችን በተመለከተና በተያያዘ ጉዳዮች ዙሪያ ለመገናኛ ብዙሃን ከትላንትና በስቲያ ማምሻውን ጋዜጣዊ መግለጫን የሰጠበት ሁኔታ ነበረ። በዚህ ወቅት የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ የሆኑት ወይዘሮ ሜላተወርቅ ኃይሉ እንደገለጹት መራጮች ከትላንትናው ማለት ነው እለት ጀምሮ ከፕሌይና አፕ ስቶር ላይ መተግበሪያውን በማውረድ መመዝገብ የሚችሉበት ሁኔታም እንደተመቻቸ የተናገሩበት ሁኔታ አለ። ምዝገባውም ደግሞ እስከ መጋቢት 28 ቀን ምርጫዬ የሚል ስያሜ የተሰጠው ሲሆን መራጮች መተግበሪያውን በማውረድ ራሳቸውንና ቤተሰቦቻቸውንም ጭምር ማስመዝገብ እንደሚችሉ ሰብሳቢዋ ገልጸዋል ማለት ነው። ቢኒ የዲጂታል ምርጫ ምዝገባ ሂደቱ ከስማርት ስልክ በተጨማሪ በምርጫ ጣቢያዎችም በአካል የሚከናወን ልክ እንደ ከዚህ ቀደሙ ማለት ነው የሚከናወን በመሆኑ ዜጎች ቦርዱ ባዘጋጀው ታብሌት አማካኝነት የመራጭነት ምዝገባቸውን በአካል ተገኝተው ማከናወን እንደሚችሉ ጠቅሰዋል። በዚህ ለሰባተኛው ሀገራዊ ምርጫ 10,934 የፖለቲካ ፓርቲ እጩዎች መመዝገባቸውንም ሰብሳቢዋ ይፋ አድርገዋል ማለት ነው። ለሀገርና ሕዝብ ይጠቅማሉ የሚሉትን ፓርቲ መምረጥ የሚያስችለንን የምርጫ ካርድ እየወሰደን ነው ሲሉም የምርጫ ካርድ እየወሰዱ በተለያዩ የክልል ከተሞች የሚገኙ ነዋሪዎች የተናገሩበት ሁኔታ አለ። ቀደም ብለክ ደግሞ አንተም እንዳነሳከው በኦሮሚያ፣ አፋር፣ ሰመራን ጨምሮ በተለያዩ ክልል ከተሞች የሰባተኛው ሀገራዊ ምርጫ የመራጮች ምዝገባ በትላንትናው ዕለት በይፋ መጀመሩን አስመልክቶ እየተካሄደ ያለበት ሁኔታ አለ። ወደ እኔ መረጃ ስመልስሽ አምነስቲ ኢንተርናሽናል ሪፖርትን የተመለከተ መረጃ ነው የሚኖረኝ። ዓለም አቀፍ የሰብአዊ መብት ተቋም የሆነው አምነስቲ ኢንተርናሽናል የኦሮሞ ነጻነት ሰራዊት አባላት በሴቶችና ሴት ልጆች ላይ የወሲብ ባርነት እንዲሁም በቡድን መድፈርን ጨምሮ የተለያዩ ወሲባዊ ጥቃቶችን ፈጽሟል ሲል አስታውቋል ማለት ነው። የታጣቂው ቡድን አባላት በሴቶች ላይ የፈጸሟቸው ጾታዊ ጥቃቶች ከፍርድ ውጭ የሆነ ግድያና የንጹሐንን ንብረት የማውደም ድርጊቶችን በጦር ወንጀለኝነት ሊፈርጁት የሚችሉ እንደሆነ አስታውቋል። አምነስቲ ኢንተርናሽናል ከትናንት በስቲያ ማለትም የካቲት 27 2018 ዓ.ም ይፋ ባደረገው የምርመራ ሪፖርቱ ላይ በኦሮሚያ ክልል የሚንቀሳቀሱ የታጣቂ ቡድን አባላት ከአውሮፓውያኑ 2020 እስከ አውሮፓውያኑ 2024 ባሉት ዓመታት የፈጸሟቸውን ድርጊቶች ዳሷል ማለት ነው። ምርመራው የተደረገው በኦሮሚያ ክልል ቄለም ወለጋ ዞን ውስጥ በሚገኙ ሳዮና አንፊሎ ወረዳዎች ውስጥ እንደሆነም ተገልጿል። የሰብአዊ ተቋማት ምርመራውን ሲያከናውኑ በቡድኑ አባላት ወሲባዊ ጥቃት ለተፈጸመባቸው 10 ሴቶች ቃለ መጠይቅ ማድረጉን እንዲሁም የጤና ባለሙያዎችን ማነጋገሩንና የሕክምና መዝገቦችን መመርመሩን አስረድቷል። በምርመራው ከተካተቱ ሴቶች መካከል 7ቱ ጥቃት በተፈጸመባቸው ወቅት እድሜያቸው ከ18 ዓመት በታች እንደነበረም አክሎ ገልጿል። ይሄ ሪፖርት በ2011 ዓ.ም የተጀመረው የኦሮሞ ነጻነት ሰራዊት እና የመንግስት ጸጥታ ኃይሎች ግጭት ከፍተኛ ጉዳት እያደረሰ ያለው በሲቪሉ ህዝብ ላይ እንደሆነም አምነስቲ ኢንተርናሽናል ለመገናኛ ብዙሃን በላከው መግለጫ ላይ ጠቅሷል። የድርጅቱ የምስራቅና ደቡብ አፍሪካ ሪጂናል ዳይሬክተር የሆኑት ቲጌር ቻጉታ ለ7 ዓመታት ያህል ኦሮሚያ ክልል ውስጥ ያሉ ታጣቂዎችን በኮሙኒኬሽንና በመገናኛ ብዙሃን መገደብ ምክንያት በተፈጠረው የጨለማ ሽፋን ወይም ስውር ሆነው ንጹሐንን ለከፍተኛ ጥቃት ዳርገዋል ብለዋል። የአምነስቲን ሪፖርት እንደሚያስረዳው ቃለ መጠይቅ ከተደረገላቸው 10 ሴቶች መካከል 5 ለወሲብ ባርነት ተዳርገው ነበረ። ሪፖርቱ 9ኙ በኦሮሚያ ነጻነት ሰራዊት ታጣቂዎች ጥቃትም እንደተፈጸመባቸው አመላክቷል። አንዲት እናትና በወቅቱ 12 ዓመቷ የነበረችው ልጅ 3 ሳምንት ለሚሆን ጊዜ በዋና
ዋሻ ውስጥ በእጃቸው ታስረው ከዛፍ ጋር እንደቆዩም ይሄ ሪፖርት አመላክቷል ማለት ነው። እኔ ጋር ያለው ሶስተኛ መረጃ ይሄን ይመስላል። ወደ አንቺ ልመለስ። እሺ ቢኒ፣ እንግዲህ ቀጣይ የኔ መረጃ የሚሆነው ከወደ መካከለኛው ምስራቅ ያለውን ጦርነት ላይ የተመለከተ ነው የሚሆነው። እንግዲህ ላለፉት 7-8 ቀናት በርካታ የሚባል ውድመት እንደ ዓለማችን የደረሰበት ሁኔታ አለ። በአሜሪካ፣ እስራኤል እንዲሁም ኢራን ጦርነት ማለት ነው። አሜሪካ በኢራን ላይ የምታደርሰውን ጥቃት ለማጠናከር እንግዲህ እጅግ ገዳይ የተባለውን ቦምብ ጣይ አውሮፕላን ብሪታንያ ማስገባቷ አዲስ መረጃ ነው ማለት ነው። ፕሬዚዳንት ዶናልድ ትራምፕ በኢራን ላይ አዳዲስና መጠነ ሰፊ ጥቃቶችን ለመሰንዘር በዝግጅት ላይ ባሉበት በዚህ ወቅት የአሜሪካ አየር ኃይል ኩራት የሆነው ቢ1 ላንሰር ስትራቴጂካዊ ቦምብ ጣይ አውሮፕላን በእንግሊዝ ምድር ማረፉ ነው የተሰማው ማለት ነው። ዘቦን በሚል ቅጽል ስም የሚታወቀው 24 የክሩዝ ሚሳይሎችን የመሸከም አቅም ያለው ይህ አውሮፕላን ያረፈው የአሜሪካ መከላከያ ሚኒስቴር በኢራን ላይ የሚሰነዝረውን ጥቃት በከፍተኛ ሁኔታ እንደሚጨምረው ካስጠነቀቀ በኋላ ነው። እንግዲህ ቢኒ እንደ ቦይንግ ኩባንያ መረጃ ከሆነ የቢ1 ላንሰር አውሮፕላን 146 ጫማ ርዝመትና 137 ጫማ የክንፍ ስፋት ያለው ሲሆን በአጠቃላይ ክብደቱ ደግሞ 86 ቶን ይደርሳል ተብሏል ማለት ነው። ይህ አውሮፕላን በአሜሪካ አየር ኃይል ውስጥ ካሉ ቦምብ ጣይ አውሮፕላኖች ሁሉ ፈጣኑ ሲሆን በሰዓት ከ900 ማይል በላይ መጓዝ ይችላል ተብሎለታል። እንግዲህ ቢኒ ከወደ መካከለኛው ምስራቅ የነበረኝ መረጃ ይሄ ነው። አንተ ጋር ያለውን እናጋራ። እኔ ወደ ኤርትራ ነው የምመልስሽ። የኤርትራ መንግስት ለበርካታ ዓመታት አስሯቸው የነበሩ እስረኞችን መፍታቱ ተሰምቷል። የኤርትራ ባለስልጣናት በእምነታቸው ምክንያት ለእስር ተዳርገው የቆዩ በርካታ የወንጌላውያን እምነት ተከታዮችን መልቀቃቸውን እንግዲህ በቢቢሲ ትግረኛ አረጋግጧል። ቁጥራቸው ከ40 የሚበልጡ ሰዎች ከዋናዋ ከተማ አስመራ አቅራቢያ ከሚገኘው ማይሰርዋ ወታደራዊ እስር ቤት የተለቀቁት ባለፉት ቀናት ውስጥ እንደሆነም ቢቢሲ ትግረኛ አረጋግጧል። የኤርትራ መንግስት ክልከላ የጣለባቸው የክርስትና ቤተ እምነቶች ተከታዮች የሆኑት በመቶች የሚቆጠሩ የሀገሪቱ ዜጎች ከቅርብ ጊዜ ወዲህ ከስር እየተለቀቁ እንደሆነ ተሰምቷል። በጥር ወር መጀመሪያ አካባቢ ጋሽ ባርካ በሚባል የሀገሪቱ ክልል ውስጥ በእስር ላይ የነበሩ 13 የወንጌላውያን እምነት ተከታዮች ከስር ወጥተዋል። በተመሳሳይ በህዳር ወር ላይ ክስ ሳይቀርብባቸውና ካለ ፍርድ ቤት ውሳኔ ለዓመታት በእስር ላይ የቆዩ 100 የሚደርሱ የተለያዩ የክርስትና እምነት ቅርንጫፎች አብያተ ክርስቲያን አባላት ከስር ተለቀዋል። ባለፉት ወራት የኤርትራ መንግስት ከሃይማኖት ተከታዮች በተጨማሪ 18 ዓመታት በእስር ላይ የቆዩ ነጋዴዎችን፣ የጸጥታ ኃይል አባላትን እንዲሁም ሌሎችን ከማይሰርዋ እስር ቤት መልቀቁ ተሰምቷል። በቅርቡ ከስር ከተለቀቁ ሰዎች መካከል ሴቶች እንዲሁም ባልና ሚስቶች ጭምር እንደሚገኙበትም መረጃው አመላክቷል። ከ20 ዓመታት በፊት የኤርትራ መንግስት ባለስልጣናት በርካታ የእምነት ተቋማትን በይፋ በማገድ መሪዎቻቸውንና ተከታዮቻቸውን ማሰራቸውን ያስረዳል። ይሄ ቢቢሲ ይዞት የወጣው ዘገባ ከሁለት አስርተ ዓመታት በላይ በእስር ላይ ከሚገኙ የሃይማኖት መሪዎች መካከል ዶክተር ክፍሉ ገብረ መስቀል፣ ቀሲስ ዶክተር ፍጹም ገብረ ንጉስ፣ ቀሲስ ዶክተር ተክለአብ መንግስታብ፣ ቀሲስ ገብረ ሚካኤል ገብረ ጊዮርጊስ፣ ፓስተር ኪዳኔ ወልዱና ፓስተር ኃይሉ ናይዚጊ እንደሚገኙበትም ቢቢሲ ገልጿል። የተባበሩት መንግስታትና የሰብአዊ መብት ተከራካሪዎች እስረኞቹ በይፋ ክስ እንዳልተመሰረተባቸውና ፍርድ ቤትም አለመቅረባቸውን ገልጿል። የተባበሩት መንግስታት ድርጅት የሰብአዊ መብት ተቋማት ባለፉት ዓመታት ባወጣው መግለጫ ፖለቲከኞች፣ ጋዜጠኞች፣ መምህራንና የሃይማኖት መሪዎችን ጨምሮ 10,000 የሚደርሱ እስረኞች እንዲለቀቁ ጥሪ ማቅረቡ ይታወሳል። የኤርትራ መንግስት ባለስልጣናት ከፍርድ ቤት ውጭ የሚፈጽሙት እስር ከብሔራዊ ደህንነት ጋር የተያዘ እንደሆነም ይነገራል። ኤርትራ ውስጥ በመንግስት እውቅና ያላቸው 4 የእምነት ተቋማት ብቻ ናቸው። እነሱም ያው የኦርቶዶክስ ተዋሕዶ ቤተክርስቲያን፣ የካቶሊክ ቤተክርስቲያን፣ ኢቫንጀሊካል ሉትራን ቤተክርስቲያን እና የሱኒ እስልምና ተከታዮች ብቻ ናቸው ፍቃድ ያላቸው በኤርትራ ውስጥ። የኤርትራ መንግስት እውቅና ከሰጣቸው ሃይማኖት ተቋማት ውጭ ያሉትን ሌሎች ቡድኖች ምን ብሎ ነው የሚጠራቸው? የውጭ ሀገራት መጠቀሚያ ናቸው ብሎ ነው የሚጠራው። ስለዚህ ለነዚህ በፍጹም እውቅና አይሰጥም፣ ፍቃድም ተከልክሏል። በዛ ሀገር ውስጥ ያሉ የዚህ እምነት ተከታይ የሆኑ ሰዎች በማንኛውም አይነት እንቅስቃሴዎች ሲገኙ ተይዘው ወደ እስር ቤት ይገባሉ። በዚህ ምክንያት ነው በርካታ ሰዎች እስር ቤት ላይ የቆዩት። አሁን ላይ ከታሰሩት መካከል የተወሰኑት መፈታታቸውን ቢቢሲ ገልጿል። ወደ አንቺ ልመልሰው። እሺ ቢኒ፣ የዓለማችን ትልቁ የጦር መርከብ ቀይ ባህር መግባቱ ተገልጿል። ቢኒ ከ100,000 ቶን ክብደትና ከ75 በላይ የጦር አውሮፕላኖችን የመሸከም አቅም ያለው በኒውክሌር ኃይል የምትሰራው ዩኤስኤስ ጄኔራል አርፎርድ የስዊስ ካናልን አቋርጣ አሁን ላይ በቀይ ባህር እንደምትገኝ ይፋ ሆኗል።
ይህም አሜሪካ በግጭቱ በሁለቱም አቅጣጫዎች የአውሮፕላን ተሸካሚ የጦር ቡድኖች እንዲኖራት አድርጓታል ማለት ነው። አብርሃም ሊንከን በአረቢያን ባህር በኩል ኢራንን ከደቡብ እንዲሁም ከምስራቅ እየመታች እንደምትገኝ ይፋ ሆኗል። ጄኔራል አርፎርድ እንግዲህ በቀይ ባህር በኩል በመግባት ከምዕራብ አቅጣጫ አዲስ የጥቃት መስመርን መክፈቱ የተሰማው ሌላኛው እኔ ጋር ያለ መረጃ ነው ማለት ነው። እንግዲህ ወደ ኢትዮጵያ አየር መንገድ ነው ወስድሽ ኢትዮጵያ አየር መንገድ ኪሳራ አጋጥሞኛል እያለ ይገኛል። ያው ኢትዮጵያ አየር መንገድ ኪሳራ ያጋጠመው በዚህ ጦርነት በመካከለኛው ምስራቅ በተፈጠረው ጦርነት ምክንያት ነው። እንግዲህ በሳምንት እስከ 13.5 ሚሊዮን ዶላር የሚገመት ገቢ እንደሚያጣ ነው ለቢቢሲ የተናገሩት። ይህንን የተናገሩት የአየር መንገዱ የንግድ ዋና ስራ አስፈጻሚ የሆኑት አቶ ለማ ያዴቻ ናቸው። 8ኛ ቀኑን በያዘው አሜሪካና እስራኤል ከኢራን ጋር የሚያደርጉት ጦርነት በአየር መንገዱ ላይ ትልቅ ጉዳት እንዳስከተለ ተናግረዋል። የኢትዮጵያ አየር መንገድ ወደ መካከለኛው ምስራቅ ሀገራት መንገደኞችን እንዲሁም ጭነቶችን እንደሚያመላልስ ይታወቃል። የስራ አስኪያጁም ይሄን ተናግረዋል። የኢትዮጵያ አየር መንገድ በመካከለኛው ምስራቅ ጦርነት ከመቀስቀሱ አስቀድሞ ወደ ዱባይ በቀን 3 ጊዜ በረራ ያደርግ ነበረ። ወደ ሻርጃ ደግሞ በቀን 1 ጊዜ ይበር ነበረ። ወደ እስራኤል በቀን 3 ጊዜ፣ ወደ አቡዳቢ በቀን 1 ጊዜ በረራ እንደሚያደርግ ተናግረዋል። ከዛ ውጪ ወደ ኦማን በቀን 2 ጊዜ ይመላለስ ነበረ። በዚህም የተነሳ በአማካኝ በእለት 15 በረራዎች እንሰርዛለን በማለት ነው እንግዲህ የድርጅቱ የንግድ ስራ ኃላፊ የሆኑት ለቢቢሲ የተናገሩት። ይህ ማለት በሳምንት የመንገደኞችን ብቻ ወደ 101 በላይ በረራዎችን እንሰርዛለን ሲሉ ተናግረዋል። የጭነት ማመላለሻዎችን በተመለከተ ሲናገሩ ደግሞ በቀን ወደ እያንዳንዱ መዳረሻ አንዳንድ በረራዎች እንደሚኖር አስታውሰው የመንገደኞችና የእቃ ጭነት በአንድ ላይ ተደምሮ ወደ 160 በረራዎችን ለመሰረዝ እንደተገደዱ ተናግረዋል። አየር መንገዱ በቀጠናው ከፍተኛ ቁጥር ያለው መንገደኞችን እንደሚያመላልስ የጠቀሱት ኃላፊው በሳምንት ከ45 እስከ 50 ሺህ መንገደኞችን እናጓጉዛለን። እንግዲህ የእነዚህ መንገደኞች መቅረት በገቢ ደረጃ ላይ ትልቅ ጉዳት ያደርስብናል ሲሉም ተናግረዋል። አቶ ለማ ያዴቻ በመካከለኛው ምስራቅ የተከሰተው ጦርነት በዚህ የሚቀጥል ከሆነ አየር መንገዱ ከመንገደኞች ጉዞ 13.5 ሚሊዮን ዶላር ገደማ በሳምንት እንደሚያጣ ተናግረዋል ማለት ነው። ከጭነት አገልግሎት ደግሞ 2 ሚሊዮን ዶላር ልናጣ እንችላለን የሚል ሐሳብ አንስተዋል። በአማካይ ከዚህ መስመር ከ13 እስከ 13.7 ሚሊዮን ዶላር እናጣለን የሚል ሐሳብ አንስተዋል። አቶ ለማ አክሎም ይሄ ግን የኢትዮጵያ አየር መንገድ ላይ ያን ያህል ኪሳራ ያደርሳል ማለት አለመሆኑንም ጨምረው ተናግረዋል። ይህንንም ሲያብራሩ በዚህ መስመር ላይ እየሰሩ የነበሩ አውሮፕላኖች በጊዜያዊነት በሌሎች መስመሮች ላይ ተመድበው እያሰራን ነው የሚል ሐሳብ አንስተዋል። ኪሳራው ያን ያህል አይደለም፣ በሌላ ቦታም እየሰሩ ስለሆነ የሚል ሐሳብን አንስተዋል። በመካከለኛው ምስራቅ በተቀሰቀሰው ጦርነት የትራንስፖርት ኢንዱስትሪ በጣም ይጎዳል የሚሉት ኃላፊው መንገደኞችንና እቃ እያጓጓዘን ነበረ ገቢ የምናገኘው፣ ያ በሚቀርበት ጊዜ የገቢ ጉዳት ያጋጥመናል ሲሉም ተጽዕኖን አብራርተዋል። በውጭም ደረጃ የመካከለኛው ምስራቅ ሀገራት ከፍተኛ የነዳጅ አምራች በመሆናቸውና ቀጠናው ሰላም አለመሆኑ በነዳጅ ዋጋ ላይ ከፍተኛ ተጽዕኖ እንደሚያሳድር አስታውሰው ይህም የኢትዮጵያን ጨምሮ ማንኛውም አየር መንገድ የነዳጅ ዋጋ ከጨመረ ለከፍተኛ ወጪ ስለሚዳረገው ኢንዱስትሪው ይጎዳል ሲሉ ግጭቱ ያለውን ተጽዕኖ አስረድተዋል። ችግሩ በቶሎ ተፈቶ ወደ ስራ በቶሎ እንመለሳለን የሚል ተስፋ አለን የሚሉት ኃላፊው ያ እስኪሆን ድረስ ግን መስመሩ በመዘጋቱ የሚመጣውን ወጪ ለማካካስ አውሮፕላኖችን ወደ ሌሎች መስመሮች በማሰማራት ስራ እየሰራን እንገኛለን የሚል ሀሳብ አንስተዋል። ወደ አንቺ ልመለስሽ። ያው ቢኒ እስቲ እዚሁ ጋር እንቆይና ግን ያው የኛ አየር መንገድ ላይ ብቻም ሳይሆን እንደ አጠቃላይ ያው ባለፈው ሳምንት በነበረ እንዳሰሳ ፕሮግራማችን ገና ጦርነቱ ሲጀመር ቀን ላይ ነበረና ዳሰሳችን የነበረው በርካታ ነገርን ዞሮ አሜሪካና እስራኤል ኢራን ላይ በከፈቱት ጦርነት ምክንያት ዞሮ በእጃዙር ኢትዮጵያንም ተች የሚያደርግበት አይነት ሁኔታ ሊመጣ እንደሚችል እንደዚሁ ቀደም ብለንም ያወራንበት ሁኔታ ነበረ። አሁን ደግሞ በትላንትናው ዕለትም እንደዚሁ የዱባይ አየር መንገድ ማኮብኮቢያ የተመታበት ሁኔታ አለ። ብቻ በአጠቃላይ የኛ ሀገር አውሮፕላንም ብቻ አይደለም ግን ደግሞ በበርካታ ዓለም ላይ ያሉ አየር መንገድ ጣቢያዎች ላይ ተመሳሳይ አይነት ነገር ያጋጠመበት ያለው ሁኔታ አለ ማለት ነው። ጦርነቱ በጊዜ የሚቆምበትን አይነት ነገር እኛም እንመኛለን። ወደ መጨረሻው ሐሳቤ ስመለስ የዋይት ሃውስ ባለስልጣን ዩናይትድ ስቴትስ ከኢራን ሁሉንም ድፍድፍ ዘይት እንደምትወርስ የገለጹበት ሁኔታ አለ። በትላንትናው ዕለት ቢኒ የብሔራዊ ኢነርጂ የበላይ ምክር ቤት ናሽናል ኢነርጂ ዶሚናንስ ካውንስል ዋና ዳይሬክተር ጃሮድ
አንገሲ ሲናገሩ እንግዲህ በመጨረሻም በሆርሙዝ ሰርጥ ስላሉት ችግሮች መጨነቅ አይኖርብንም፣ ምክንያቱም ሁሉንም ድፍድፍ ዘይት ከአሸባሪዎች እጅ እናወጣለን ሲሉ የዛቱበት ሁኔታ አለ ማለት ነው። ኢራን እንግዲህ ቀደም ብለን በመረጃችንም በሁሉም የይዘቶቻችን ላይ እንዳካተት ነው የሆርሙዝ ሰርጥን የዘጋችበት ሁኔታ እንዳለ ያነሳንበት ሁኔታ አለ። ያንን ተከትሎ እንግዲህ የነዳጅ ሁኔታ በአጠቃላይ እንደ ዓለም አዳጋች የሆነ የመጣበት ሁኔታ አለ። በእኔ በኩል የነበረው ይሄ ነው። እንግዲህ እኔ ጋርም የመጨረሻ ብዬ ያስኳቸው አጫጭር የዚሁ ጦርነቱን የተመለከቱ መረጃዎች ናቸው። እንግዲህ ፕሬዚዳንት ትራምፕ ቀጣዩን የኢራን መሪ የመምረጥ ሂደት ውስጥ መሳተፍ እንዳለባቸው ተናግረዋል። ከዛ በዘለለ ኢራን ላይ የሚፈጸመው ጥቃት በከፍተኛ መጠን እንደሚጨምርም የአሜሪካን መከላከያ ሚኒስትር መናገራቸው የሚታወስ ነው። በዚህ ሳምንት የሆነው አንደኛው ይሄ ነው። አሜሪካን በኩዌት የሚገኘውን ኤምባሲዋን መዝጋቷንና ሰራተኞቿን ማስወጣትም የተሰማው በዚህ ሳምንት ነው። የእስራኤል ጦር በኢራን ላይ የሚያካሂደው ዘመቻ ወደ ቀጣይ ምዕራፍ መሻገሩ የተገለጸው እንግዲህ ባሳለፍነው ሳምንት ነው። አሜሪካን ህንድ ከሩሲያ ነዳጅ እንዳትገዛ የጣለችውን እገዳ አንስታለች። አያቶላ አሊ ሀሚኒ ቀብር ወደ ሌላ ጊዜ መሸጋገሩም የተሰማበት ሳምንት ይሄ ነው። ቻይና ወደ መካከለኛው ምስራቅ ልዩ መልእክተኛ ልትልክ እንደሆነም ተሰምቷል። በዚህ ሳምንት ኢራን የአሜሪካን የነዳጅ መርከብ ባህረ ሰላጤ ውስጥ በእሳት መያያዙን የገለጸችበት ወቅት ነው። አሜሪካን ዘመቻውን እስከ መጨረሻ ድረስ እንድትቀጥል ትፈልጋለች ሲል የእስራኤል መከላከያ ሚኒስቴር የገለጸው እንግዲህ በዚህ ሳምንት ነው። የዋይት ሀውስ ባለስልጣናት ዩናይትድ ስቴትስ ከኢራን ሁሉንም ድፍድፍ ዘይት እንደምትወርስ አንቺ እንደገለጽሽው የተናገሩበት ሳምንት ይሄ ነው። በእኔ በኩልም ያለው መረጃ ይሄን ይመስላል። መልካም ቢኒ፣ እጅግ እናመሰግናለን። እንግዲህ የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን አብራችሁን ምርጫችሁ አድርጋችሁ ስትከታተሉን ስለነበረ እጅግ እናመሰግናለን። ፕሮግራማችን እስካሁን ሲደርስ የነበረውን ይመስል ነበር። ፕሮግራሙን አዘጋጅቶ በመምራቱ የትዕግስት ሁሉ እንዲሁም ባልደረባዬ ቢኒያም ከድር አብረናችሁ ቆይታ አድርገናል። ሳምንት በተመሳሳይ ሰዓት በሌላ ርዕሰ ጉዳይ እስከምንገናኝ ድረስ ሰላማችሁ ይብዛልን እያለን ተሰናበትናችሁ።